ካለፈው እሁድ ጀምሮ የቀድሞ የህወሓት ቡድን በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱን ተከትሎ ከሽሬ ወደ ማይጸብር የሚወስደው መንገድ ዛሬ ተዘጋ። በህልውና ዘመቻው ወቅት ጦርነቱ ተጠናቀቀ፣ የአዲስ አበባ ሰው ለአቀባበል ተዘጋጅ እያለ ሞት አድርጎ የሚቆጥረው የሰራዊት ብዛት ድምር ከኢትዮጵያ አጠቃላይ የህዝብ ቁጥር ይበልጥ ሆኖ መገኘቱን የሰሙ ተቺዎች ኮሜዲው የሚል ቅጽል ስም ያወጡለት ገብረ ገብሩ ከኢትዮጵያ ጋር የሚያገናኘን ምንም የለም አለ። በጀቱስ ቢሉት ቀልድ አታውቁም ወይ ማለቱ ላይቀርም። በአሁኑ ሰዓት በዓለማችን ጠንካራ ወታደራዊ ተቋም እየገነቡ ካሉ ሀገራት ተርታ አንዷ ኢትዮጵያ ነች ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። በአየር ኃይል 9ኛ ዓመት ክብረ በዓል መዝጊያ መርሃ ግብር ላይ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እንዲሁም የአሜሪካ አፍሪካ እዝ አዛዥ ሌተናል ጄኔራል ዳግቪን አንደርሰን ተገኝተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከዘንድሮ ሀገራዊ ምርጫ ጋር በተያያዘ 8 ተፎካካሪ የፖለቲካ ፓርቲዎች ላቀረቡት ቅሬታ ምላሽ ለመስጠት አስቤ ሐሳቤን ቀየርኩ አለ። ዋና ዋና የተባሉትና በኤርትራ በኩል በድብቅ የገቡ ከግብጽ የተላኩ የጦር መሳሪያዎች ከአስገደ ወረዳ ራህዋ ቀበሌ ጀምሮ ከአዲ ገብሮ ይዞ ወደ ዛና ወረዳ መጨረሻ ጭላ ጭቅኒ ዛንታ በተከዜ ወንዝ ዳርቻዎች እየተከማቹ ነው። በቫይስ አድሚራል ክንዱ ገዙ የተመራው በብሪክስ ሀገራት የባህር ላይ ልምምድ የተሳተፈው የኢትዮጵያ ባህር ኃይል ቡድን ወደ ሀገሩ ተመለሰ። ሂልተን ባህር ዳርን በፍጥነት አጠናቀን ስራ እናስጀምራለን ሲሉ ባለጸጋውና የታታሪዋ ኢትዮጵያ ተምሳሌት ቢኬጂ ቦርድ ሰብሳቢ አቶ በላይነህ ክንዴ ተናገሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ አባት የሆኑትና በቤተክርስቲያኗ የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ እንባቆም የቀብር ስነ ስርዓት ተፈጸመ። ከውጭ ከፈጥኖ ደራሽ ኃይሉ ጋር ተሰልፈው ሲዋጉ ነበር በተባሉ 120 በላይ የውጭ ሀገር ቅጥረኛ ወታደሮች ላይ ክስ ተመሰረተ። የዜግነታቸው ሁኔታ ግን አልተጠቀሰም። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የማክሰኞ ጥር 19 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። ሂልተን ባህር ዳርን በፍጥነት አጠናቀን ስራ እናስጀምራለን ሲሉ ባለጸጋውና የታታሪዋ ኢትዮጵያ ተምሳሌት ቢኬጂ ቦርድ ሰብሳቢ አቶ በላይነህ ክንዴ ተናገሩ። ባህር ዳር ካሏት የቱሪስት መዳረሻዎችና ተመራጭነት አንጻር ያለባትን ደረጃቸውን የጠበቁ ሆቴሎች እጥረት ለመቅረፍ ቢኬጂ ግንባታ የጀመረው ሂልተን ባህር ዳር ሆቴል በተለያዩ ምክንያቶች የግንባታ ሂደቱ ተቋርጦ ቆይቶ ነበር። ይሁንና ቢኬጂ ባለቤት አቶ በላይነህ ክንዴ ሆቴሉ በአጭር ጊዜ እንዲጠናቀቅ በሰጡት ትዕዛዝ መሰረት የግንባታ ሂደቱ በመፋጠን ላይ መሆኑን ዘገባዎች አመላክተዋል። ከቀናት በፊትም የሆቴሉ የግንባታ ሂደት በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና በክልሉ ፕሬዝዳንት አቶ አረጋ ከበደ ተጎብኝቷል። በጉብኝቱ ወቅት የቢኬጂ ባለቤት አቶ በላይነህ ክንዴ እንዳስረዱት የሆቴሉን ግንባታ በፍጥነት በማጠናቀቅ ባህር ዳርን የሚመጥን ሆቴል እውን እናደርጋለን ብለዋል። ሂልተን ባህር ዳር ሲጠናቀቅ ዓለም አቀፍ ደረጃቸውን የጠበቁ ከ300 በላይ አልጋዎች ይኖሩታል።
መስማት ለተሳናቸው ዜጎች የመንጃ ፈቃድ አገልግሎት እንዲያገኙ ስልጠና እየተሰጠ መሆኑን የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታወቀ። በባለስልጣኑ የተሽከርካሪ ዘርፍ ምክትል ዋና ስራ አስኪያጅ ወይዘሮ ትዕግስት አሰፋ መስማት የተሳናቸው ዜጎች የመንጃ ፈቃድ ስልጠና እንዲያገኙ ጥያቄ ሲያቀርቡ እንደነበር አስታውሰዋል። በመሆኑም መስማት የተሳናቸውን ዜጎች ጥያቄያቸው ምላሽ እንዲያገኝ በባለስልጣን መስሪያ ቤቱ የመንጃ ፈቃድ ስልጠና እንዲያገኙ ተፈቅዷል ሲሉ ተናግረዋል። በባለስልጣኑ ውክልና በተሰጣቸው 143 የአሽከርካሪ ማሰልጠኛ ተቋማት የአሽከርካሪ ብቃት ማረጋገጫ ስልጠና ይሰጣል ሲሉም ገልጸዋል። የባለስልጣኑ የተሽከርካሪ ዘርፍ ምክትል ዋና ስራ አስኪያጅ ወይዘሮ ትዕግስት አሰፋ ስልጠናው ሲጠናቀቅ በባለስልጣን መስሪያ ቤቱ ፈተና እንደሚሰጥ ጠቁመው የሚሰጠው ፈተናም የንድፈ ሐሳብና የተግባር ፈተናን እንደሚያካትት ገልጸዋል። በአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ቅርንጫፍ የምዘና ማዕከልም ይከናወናል ብለዋል። የድሬዳዋ ዩኒቨርሲቲ ከ260 በላይ የሙዚቃ ስራዎችን ለኢትዮጵያና ለዓለም ያበረከተውን አንጋፋ ድምፃዊ የዜማ ደራሲና አቀናባሪ አሊ ቢራን ለመዘከር በስሙ የሙዚቃ ትምህርት ቤት ሊያቋቁም መሆኑን አስታወቀ። አሁን ላይ ዩኒቨርሲቲው አስፈላጊውን ቅድመ ዝግጅት እያከናወነ ሲሆን የቦርዱ ውሳኔ በትምህርት ሚኒስቴር ሲጸድቅ ወደ ተግባር እንደሚገባም ተገልጿል። የሙዚቃ ትምህርት ቤቱ ዓላማ የድሬዳዋን የኪነ ጥበብ ጸጋ መጠቀም፣ የአሊ ቢራን ዘመን አይሽሬ ውርስ ለትውልድ ማሸጋገር እንዲሁም የተለያዩ የሙዚቃ ጥበቦችና የአካባቢውን ባህል መሰረት ያደረጉ ትምህርቶችን መስጠት ነው ተብሏል። በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ መርዳት ወንጀሎችን መከላከል የሚያስችል በሰው ሰራሽ አስተውሎት የታገዘ ስርዓት ለማልማት ስምምነት ተፈረመ። ስምምነቱን የፈረሙት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸናና የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማረ ናቸው። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና በዚህ ወቅት እንዳሉት ስምምነቱ የፋይናንስ ደህንነት አገልግሎት በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎችን ለመከላከል የሚደረገውን ጥረት ያግዛል ባይ ናቸው። ስርዓቱ ሰው ሰራሽ አስተውሎትን መሰረት በማድረግ ረቂቅ ወንጀሎች ከመፈጸማቸው በፊት ማስቀረትና ችግሩ ሲፈጠር የከፋ ጉዳት ሳይደርስ በፍጥነት መፍታት የሚያስችል መሆኑንም አስገንዝበዋል። ይህን ስርዓት ለማልማት የቅድመ ዝግጅት ስራዎች ሊከናወኑ መቆየታቸውን አውስተው ዓለም አቀፍ ደረጃውን የጠበቀ የላቀ ስራና በተያያዘለት ጊዜ ሰርቶ ለማስረከብ ዝግጁ ነን ብለዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማረ በበኩላቸው ኢትዮጵያ የፋይናንስ ተቋማት ህብረት እና የዓለም አቀፉ የፋይናንስ ድርጊት ግብረ ኃይል አባል እንደመሆኗ የፋይናንስ ወንጀል መረጃዎችን ከሌሎች ሀገራት ጋር እንደምትለዋወጥ ገልጸዋል። በዚህም ህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎች ውስብስብና ድንበር ተሻጋሪ በመሆናቸው የቴክኖሎጂ ድጋፍ ያስፈልጋል ነው ያሉት። የስርዓቱን መልማት ውስብስብ የሆነውን ወንጀል ከሀገራት ጋር በትብብር ብሎም ከህግ አስከባሪዎች ጋር በጋራ በመስራት ከወንጀል ማትረፍ እንደማይቻል ለማሳየት እንደሚያግዝ አመላክተዋል። ዘገባውን ያገኘነው ከኢዜአ ነው። የወላይታ ብሔረሰብ ዘመን መለወጫ ጊፋታ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ መመዝገቡን ተከትሎ ሀገራዊ የደስታ ማብሰሪያ መርሃ ግብር በወላይታ ሶዶ ከተማ ተካሄደ። የማብሰሪያ መርሃ ግብሩ የጊፋታ ብስራቶች ለህዝቦች ከፍታ በሚል መሪ ሀሳብ የተካሄደ ሲሆን ከፍተኛ የመንግስት የስራ ኃላፊዎች፣ የብሔረሰቡ ተወላጆችና ጥሪ የተደረገላቸው እንግዶች ተገኝተዋል። የመከላከያ ወታደራዊ ፍትህ ዋና ዳይሬክቶሬት በተቋሙ የፍትህ ስርዓት ላይ ለተመዘገበው ለውጥ የአመራሩ ሚና ከፍተኛ መሆኑና የተሰጠውን ተልዕኮ በውጤታማነት መፈጸሙን አጠናክሮ እንደሚቀጥል መግለጹ ተሰማ። ሰራዊቱ ህግንና ደንብን መሰረት በማድረግ ኢትዮጵያ የተቀበለቻቸውን ስምምነቶች በትጥቅ ግጭት ውስጥ ሲቪሊያንንና ንብረትን ሳይጎዳ ገለልተኛ ሆኖ ተልዕኮን በብቃት እንዲወጣ በማማከር የኢንስፔክሽን ስራ መስራቱን ብርጋዴር ጀነራል አሰፋ ደበሌ ተናግረዋል።
የመከላከያ ወታደራዊ ፍትህ ዋና ዳይሬክተር ብርጋዴር ጀነራል አሰፋ ደበሌ ለበርካታ የሰራዊቱ አመራሮች አባላትና ሲቪል ሰራተኞች የወንጀል መከላከልና መሰል ስልጠናዎች መሰጠቱን አብራርተዋል። በፍትሐ ብሔር ጉዳይ ላይ ተገቢውን ማስረጃ በማሰባሰብ የተቋሙ ሀብት ለታለመለት ዓላማ እንዲውል ከእዞች ጋር በመቀናጀት ተቋሙን ከከፍተኛ ወጪ ማስቀረት መቻሉን ያነሱት ጀነራል መኮንኑ ከውጭ ግንኙነት ስራ ጋር ተያይዞ የመግባቢያ ሰነድ በማዘጋጀት ለከፍተኛ አመራሩ አቅርቦ በማጸደቅ ከበርካታ ሀገራት ጋር በመፈራረም ስምምነት ላይ ተደርሷል ብለዋል። ወንጀል መከላከልና ሌሎች ስልጠናዎችን አጠናክሮ ከመስጠት የሚሻሻሉ ደንቦችን በማጠናቀቅ ማጸደቅ፣ የሰራዊቱን ብቃት የሚያሳድጉ ህጎች እንዲወጡና ሁሉም እንዲመሩበት ማማከር፣ የዲጂታል አሰራር ስርዓትን በመዘርጋት ቀልጣፋ የፍትህ አገልግሎት መስጠት ቀጣይ የዳይሬክቶሬቱ የትኩረት አቅጣጫ መሆኑን ብርጋዴር ጄኔራል አሰፋ ደበሌ ተናግረዋል። ብሪክስ ሀገራት የባህር ላይ ልምምድ የተሳተፈው የኢትዮጵያ ባህር ኃይል ቡድን ወደ ሀገሩ ተመለሰ። በቫይስ አድሚራል ክንዶ ገዙ የተመራ የልዑካን ቡድን በብሪክስ ሀገራት መካከል ዊል ፎር ፒስ 2026 በሚል በደቡብ አፍሪካ ሲካሄድ በነበረው የባህር ላይ ልምምድ ተካፍሏል። በቻይና መሪነት በደቡብ አፍሪካ አስተናጋጅነት ሲካሄድ በነበረው የባህር ላይ ልምምድ በመሳተፍ በቀጣይ ከብሪክስ ሀገራት ጋር ያለንን ግንኙነት ወደ ላቀ ደረጃ ለማድረስ የሚጠቅሙ ግብአቶችን ወደ ሀገራችን በማምጣት ተሳትፎን አጠናቆ ተመልሷል። ከልምምዱ ጎን ለጎን የኢትዮጵያ ባህር ኃይል አዛዥ ከደቡብ አፍሪካ ባህር ኃይል አዛዥ እና ከራሽያ ባህር ኃይል ምክትል አዛዥ ጋር የሁለትዮሽ ውይይት ያደረጉ ሲሆን በውይይቱም የኢትዮጵያ ባህር ኃይልን በተለያዩ የስልጠና ዘርፎች ለመደገፍ የሁለትዮሽ ስምምነት አድርገዋል። በመጨረሻም በመዝጊያ ስነ ስርዓቱ ላይ የተሳተፉ ሁሉም የብሪክስ ሀገራት አዛዦች በልምምዱ የተሳተፉ ባህርተኞችን ጎብኝተው የባህር ላይ ልምምዱን አስመልክተው የየሀገራቸውን የባህር ላይ ተጠቃሚነትና የወደፊት ፍላጎት ያመላከተ ንግግር አድርገዋል። ዘገባው የገሰሰው ሙሉ ነው። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደው መልእክት ሰምተን ስንመለስ ወደ ቀሪ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የትግራይ የሱዳንና የኤርትራ ህዝቦች ወዳጅነት ለሁሉም ህዝቦች ደህንነት በሚል መሪ ቃል በሐምዳይት ከተማ ተከብሮ እንደነበር ተሰማ። ሶስትዮሽ የህዝብ ለህዝብ ግንኙነት አዘጋጆች የተባሉት እነማን እንደሆኑ በይፋ የተባለ ነገር የለም። ማን ይህንን እንዲያዘጋጁ ስልጣን እንደሰጣቸውም የተጠቀሰ ነገር የለም። ከትናንት በስቲያ ጀምሮ በርካታ የትግራይ የሱዳንና የኤርትራ ዜጎችና ከፍተኛ ሲቪልና ወታደራዊ አመራሮች በመድረኩ ላይ ተሳትፈዋል ሲል የዘገበው ድምጽ ወያኔ ከዚህ ሌላ ዝርዝር መረጃ አልሰጠም። አንዳንድ የጉዳዩ ተመልካቾች ግን ጽምዶ በሚል ግንባር የፈጠሩት ኃይሎች ህዝባዊ ቅቡልነት ለማግኘትና በአጋጣሚው ገንዘብ ማሰባሰቢያ ዕድል ለመፍጠር አስበው ያዘጋጁት ዝግጅት ስለመሆኑ ይናገራሉ። የህወሓት ቡድን በሻዕቢያ ትዕዛዝ ለተዘጋጀበት ጦርነት አዲስ ሹምሽር ካደረገ በኋላ ተኩስ ከፍቶ እንደነበርና ታጣቂው አመራሮች ምርኮኛ መሆናቸውን የሞርስ ምንጮች አስታወቁ። ሻዕቢያ ትዕዛዝ መሰረት በተደረገው የሹምሽር መሰረት ዋና አዛዥ ጀነራል ወዲ አንበቴ ከአድዋ፣ ዘመቻ አዛዥ ጀነራል ዮሐንስ መዲድ አድዋ፣ የመረጃ ዋና አዛዥ ጀነራል ማሾ በየነ ከአድዋ ሆነው የተሾሙ ሲሆን የሹመት ከተረጋገጠ በኋላ በዝግጅት ላይ የነበሩት የሻዕቢያ ወታደሮች የህወሓት ታጣቂዎች የሚለብሱትን ልብስ አስቀይሮ በማስለበስ ከታጣቂዎቹ ጋር እንዲቀላቀሉ ማድረጉ ተረጋግጧል።
ከዚህ ዝግጅት መጠናቀቅ በኋላ በጠለምት ዋልድባ አካባቢ በአራት ግንባር ተኩስ መጀመሩን እማኞች ለሞርስ ምንጮች ነግረዋቸዋል። በአካባቢው ያለው የጸጥታ ኃይል በወሰደው የአጸፋ እርምጃ አንድ ድሽቃን ጨምሮ በርካታ የታጣቂ ቡድን መሪዎችና ታጣቂዎች መማረካቸውንና ከእነርሱም ባለፈ የጦር መሳሪያዎችና የራዲዮ መገናኛዎች ተማርከዋል። የፌዴራል የጸጥታ ኃይሎችን ስምሪት ለማብዛትና ጫና መፍጠር ያቀደው የጽምዶ ታጣቂ ኃይል ሐምሾ ምድር፣ ተከዜና ፍራፍራ መደማምር በዛና በኩል ፊት ምጫራና በደርበ አባይ በኩል ማይተክሌት፣ አፍንጫ ኤፍሬም በተባሉ ቦታዎች ወረራ አድርገው በጦርነት ስፍራውን ለመያዝ ከአለቃቸው ሻዕቢያ በተሰጣቸው መመሪያ መሰረት ዝግጅትና አስተላለፍ ማድረጋቸው ሊደበቅ አልቻለም። ለዚሁ ዝግጅት ስኬት ይጠቅማል ያፋጥናል የተባለውና በቡድኑ የፖለቲካ አመራሮች በተወሰነው ውሳኔ መሰረት በቀጥታ ሞንጆሪኖ ባወረዱት ትዕዛዝ ታጣቂዎች ጦርነት ለመጀመር የሚያስፈልጋቸውን የጦር መሳሪያዎችን እያጓጓዙ እንደሚገኙና ዋና የተባሉት የጦር መሳሪያዎች ደግሞ ከግብጽ የተላኩ የጦር መሳሪያዎች በኤርትራ በኩል አድርገው በድብቅ የገቡ መሆናቸውን ያመለከቱት ምንጮች ከአስገደ ወረዳ ራህዋ ቀበሌ ጀምሮ ከአዲገብሩ ይዞ ወደ ዛና ወረዳ መጨረሻ ጭላጭቅኔ፣ ዛንታ፣ ተከዜ ወንዝ ዳርቻዎች እያከማቹ እንደሚገኝ ታውቋል። ቡድኑ በተከዜ ዳርቻዎች መሳሪያ ማከማቸቱን ለድንገተኛ ወረራና ለሽምቅ ውጊያ ምቹ ሁኔታን ለመፍጠር ማቀዱን ያሳያል ይላሉ ወታደራዊ ምንጮች። በሌላ ዜና ከሽሬ ወደ ማይጸብሪ የሚወስደው መንገድ መዘጋቱ ተነግሯል። ካለፈው እሁድ ጀምሮ የቀድሞ ህወሓት ቡድን በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱን ተከትሎ ከሽሬ ወደ ማይጸብሪ የሚወስደው መንገድ ዛሬ መዘጋቱ ተነግሯል። መንገዱ የተዘጋው በራሱ የህወሓት ታጣቂዎች እንደሆነም የታወቀ ሲሆን ትናንት ተከዜን ተሻግሮ በጠለም በማይዳጉሻ ማለት ነው ጥቃት የከፈቱ የህወሓት አርሚ 11 ኮር 113 ደደቢት ክፍለ ጦር ስር ያሉ ታጣቂዎች አዛዥና የሎጂስቲክ ኃላፊዎች መማረካቸው ይዘገባል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም። ህዝቡ ማህበራዊ ስሪቱ ተበጥሷል። የሚያገናኘን ነገር የፕሪቶሪያው የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው። ለዚህም በኃይል ለማስመለስ ተዘጋጅተናል ሲሉ አቶ ገብሩ ጻድቅ የህወሓት ቃል አቀባይ ለወይን ሚዲያ መናገሩ ተሰምቷል። ገብረ ጻድቅ በቅጽል ስሙ ኮሜዲው የሚሉት የህወሓት ቃል አቀባይ በህልውናው ዘመቻ ወቅት የኢትዮጵያ መከላከያ ሰራዊትን ገደልን፣ ጦርነቱ በህወሓት የበላይነት ተጠናቀቀ፣ አዲስ አበባ ልንገባ ስለሆነ የአዲስ አበባ ሰው ለአቀባበል ተዘጋጅ እያለ ዋሻ ውስጥ አንገቱን ቀብሮ ቅስቀሳ በሚያደርግበት ወቅት ሙት አድርጎ የሚቆጥረው የሰራዊት ብዛት ድምር ከኢትዮጵያ አጠቃላይ የህዝብ ቁጥር ይበልጥ ሆኖ መገኘቱን የሰሙ ተቺዎች ኮሜዲው የሚል ቅጽል ስም እንዳወጡለት ይነገራል። አሁን ደግሞ ስለ ሀገረ መንግስትና ከኢትዮጵያ ጋር ጦርነት ተደርጎ በኃይል መንግስትን ማፍረስ የኢትዮጵያን ቅርጽ ለመቀየርም እንሰራለን እያለ በመደንፋት ላይ ይገኛል። አቶ ገብሩ ጻድቅ በቅርቡ እነ ደብረጽዮን ሊያስደነግጡት ፈልገው እንዲታሰር ትዕዛዝ መሰጠቱን ተከትሎ ያፈሰሰውን እንባ እያስታወሱ መሳቂያ ያደረጉትም አልታጡም። የህወሓት ቡድን በሻዕቢያ ትዕዛዝ እንዲታሰሩ ያደረጋቸውና ቤተሰቦቻቸውን ለማግኘት እንኳን ተከልክለው የነበሩት ጀነራልን ፈትቻቸዋለሁ ብሎ የተናገረው ተግባር ላይ ያልወረደ መረጃ መሆኑን የሞርስ ምንጮች ተከታትለው ደርሰውበታል። ላለፉት 13 ወራትና ከዚያም በላይ የቆመ እስር ላይ የነበሩትና በግፍ ያሰራቸው ጀነራል ገኦሽ ገብረ ለሻዕቢያ አሰልፈው ሊሰጡ መሆናቸውንም ቤተሰቦቻቸው መስማታቸው ሌላ ጭንቀት ፈጥሯል። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች የአርሚ 15 አዛዥ ጀነራል ገኦሽ ገብረ ህወሓት በቁጥጥር ስር ያዋላቸው በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው ሲሆን አሁን ከመቀሌ ሐውልት የሚሾልኩ መረጃዎች እንደሚያመላክቱት ለኤርትራ ተላልፈው መሰጠት መሆኑን የሚጠቁም ነው። ኢትዮጵያ በዘመናት መካከል በጀግኖች ልጆች መስዋዕትነት የጸናች ከሀገር ውስጥ አልፋ ለጎረቤት ሀገራት የሰላም ዋስትና መሆን እየቻለች ከመሆኑም በላይ በአሁኑ ሰዓት በዓለማችን ጠንካራ ወታደራዊ ተቋም እየገነቡ ካሉ ሀገራት ተርታ አንዷ እየሆነች ትገኛለች ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ።
የኢትዮጵያ አየር ኃይል ቀን በዓል አንዱ አካል የሆነው የበረራ የእጩ መኮንንና የቴክኒሻኖች ምረቃ መርሃ ግብር ላይ በክብር እንግድነት የተገኙት ከፊልድ ማርሻል ብርሃኑ ጁላ ብልጫ ላስመዘገቡ ተመራቂዎች ሽልማት የበረራ ዲፕሎማና ዊንግ ከሰጡና ማዕረግ ካለበሱ በኋላ የሥራ መመሪያ ሰጥተዋል። የቴክኖሎጂ ስኬትን እያስመዘገበ የሚገኝ የአቪዬሽን ተቋም መሆኑን ሰሞኑን በተካሄደው ዓለም አቀፍ የአየር ትርኢት የአፍሪካ አየር ኃይሎች ፎረምና የአቪዬሽን ኤክስፖ ላይ በተግባር ማረጋገጥ መቻሉን ጠቅሰዋል። የኢትዮጵያ አየር ኃይል በብዙ ፈተናዎች ውስጥ እየጸናና እየደመቀ በኢትዮጵያ ላይ ጦር እያሳበቁ ጠላቶችን ክንድ በመደቆስና ቅስማቸውን በመሰባበር የሀገራችንን ሉዓላዊነት ያጸና የቴክኖሎጂና የእውቀት ሽግግር ማዕከል የሆነ ታላቅ ተቋም ስለመሆኑም ፊልድ ማርሻል ብርሃኑ ጁላ ጠቅሰዋል። የዕለቱ ተመራቂዎችም ይህን ኃያልነት አስጠብቀው በማስቀጠልና በስልጠና ያገኙትን አቅም በተግባር በማዋል የበኩላቸውን አስተዋጽኦ ሊያበረክቱ እንደሚገባ አሳስበዋል። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል እየተከበረ የሚገኘው የአየር ኃይል ቀን ዛሬ በሚከናወኑ ቀሪ ዝግጅቶች የሚጠናቀቅ ይሆናል። ዘገባው የቢኒያም ማሞ ነው። 9ኛ ዓመት የምስረታ በዓሉን በቢሾፍቱ እያከበረ የሚገኘው የኢትዮጵያ አየር ኃይል ዛሬ አከባበሩን ማጠናቀቂያ መርሃ ግብር አከናውኗል። በአየር ኃይል 9ኛ ዓመት ክብረ በዓል መዝጊያ መርሃ ግብር ላይ ከፍተኛ የመንግስት ባለስልጣናት፣ ከፍተኛ ወታደራዊ መኮንኖች እና ወታደራዊ አታሼዎች የታደሙ ሲሆን የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እንዲሁም የአሜሪካ አፍሪካ እዝ አዛዥ ሌተናል ጀነራል ዳግቪን አንደርሰን ተገኝተዋል። ኢትዮጵያ በመጪዎቹ 5 ዓመታት የአየር ኃይል ትጥቆችን በእጥፍ ለማሳደግና 5ኛ ትውልድ የውጊያ አቅሞችን ለመታጠቅ በያዘችው እቅድ የአሜሪካ ወታደራዊ ተቋማት ሰፊ የገበያ ድርሻ ሊኖራቸው በሚችልበት ጉዳይ ዙሪያ ሰፊ ምክክር ተደርጓል። የተወደዳችሁ ከአየር ኃይል 9ኛ ዓመት የመዝጊያ መርሃ ግብር ላይ ትኩረቱን ያደረገ ተጨማሪ መረጃ ደርሶናል። ተከታትለን እንመለስ። አየር ኃይላችንም የዚሁ መከላከያ ሰራዊታችን አንዱ አካል ሆኖ ለምድር ኃይላችን ከፍተኛ ድጋፍ ሲያደርግ የቆየ የኢትዮጵያን የአየር ክልል ምንጊዜም ሳያስደፍር የኖረ ነገር ግን ላለፉት 30 ዓመታት ለማሸለብ የተገደደ ባለፉት 5 ዓመታት ተስፈንጥሮ ራሱን ከዲጂታል ዓለም የቀላቀለ ምርጥ አየር ኃይል ሆኗል። በዓለም አቀፍ ፓወር ኢንዴክስ መመዘኛ መሰረት የምስጢራዊ አቅሞቻችንን መረጃ ሳያገኙ በግልጽ በሚታወቀው አቅም ላይ ብቻ ተመስርተው በሰጡን ደረጃችን በእጅጉ ተሻሽሏል። ከሀገራዊ ለውጡ ማግስት ጀምሮ ለተከታታይ 3ኛ ጊዜ የምናስመርቃቸው እነዚህ አብራሪዎች፣ እጩ መኮንኖችና ቴክኒሻኖች የአቪዬሽን ኢንዱስትሪ የሚጠይቀውን ዓለም አቀፍ መመዘኛ ያሟሉ ሲሆን ከህብረተሰባችን ተመልምሎ ላለፉት 3 ተከታታይ ዓመታት ጥራት ያለው ስልጠና ሲከታተሉ ቆይቶ እነዚሁ ዛሬ ለምረቃ በቅተዋል። በዚህ ታሪካዊ መርሃ ግብር ላይ የሚመረቁ ወጣት በራሪዎች፣ እጩ መኮንኖችና ቴክኒሻኖች ከአካዳሚና ከበረራ ስልጠናቸው ጎን ለጎን ለሀገራቸው እና ለተቋማቸው ፍጹም ታማኝ፣ ጀግና እና ታታሪ እንዲሆኑ ጠንካራ የስነ ልቦና ግንባታ ሲደረግላቸው ቆይተዋል።
የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎችና የግል እጩዎች ለሰባተኛው አገራዊ ምርጫ በበይነ መረብ ለመመዝገብ የግል የኢሜል አድራሻ እንዲኖር የሚያስገድደውን አሰራር በ8 የተፎካካሪ ፓርቲዎች ቅሬታ ምክንያት ማስቀረቱን አስታወቀ። ቦርዱ ይህን ውሳኔ ያስተላለፈው ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ፣ ህብረ ኢትዮጵያ፣ መላው ኢትዮጵያ አንድነት ድርጅት መኢአድ፣ ባልደራስ ለእውነተኛ ዲሞክራሲ ባልደራስ፣ ትብብር ለኢትዮጵያ አንድነት፣ ለኢትዮጵያ አማራ ጊዮናዊ ንቅናቄ አማራዊ ጊዮናዊ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ፣ የወላይታ ብሔራዊ ንቅናቄ ወብን የተሰኙ 8 ተፎካካሪ የፖለቲካ ፓርቲዎች የኢሜል አጠቃቀም ካለው አገራዊ ተጨባጭ የቴክኖሎጂ እድገት አንጻር አስገዳጅ መሆኑ አግባብ አይደለም ሲሉ ላቀረቡት ቅሬታ ምላሽ ለመስጠት መሆኑ ተገልጿል። ፓርቲዎቹ በተለይም አንድን የኢሜል አድራሻ ለሁለትና ከዚያ በላይ እጩዎች በጋራ መጠቀም አይፈቀድም የሚለው መመሪያ እንዲሰረዝ ሲጠይቁ ቆይተዋል። በምርጫ ቦርድ የሰባተኛው ጠቅላላ ምርጫ የተፎካካሪ ፓርቲዎችና የግል እጩዎች መሪ ቀነኒ እንሰርሙ መጀመሪያ ላይ የኢሜል አድራሻን አስገዳጅ ማድረግ ያስፈለገው የእጩዎች መረጃ ደህንነቱ በተጠበቀ ሁኔታ ለቦርዱ እንዲደርስ ለማድረግ ነበር ሲሉ ተናግረዋል። በተጨማሪም እጩዎች ባሉበት ቦታ ሆነው ጊዜና ገንዘባቸውን በመቆጠብ እንዲመዘገቡ ለማስቻል ታስቦ የተዘረጋ ስርዓት ቢሆንም ቦርዱ የፓርቲዎቹን ቅሬታ በአዎንታዊ መንገድ በመቀበል በኦንላይን በዌብሳይት አማካኝነት የሚካሄደው የምዝገባ ላይ የኢሜል አድራሻን አስገዳጅ ያደረገውን አሰራር አስቀርቷል። ምርጫ ቦርድ ከኢሜል አማራጭ በተጨማሪ ፓርቲዎች መረጃዎችን የሚለዋወጡበትና የሚመዘገቡበት የቴሌግራም ቻናል ማዘጋጀቱን ቀነኒ እንሰርሙ ገልጸዋል። ይህ አሰራር እጩዎች በየቀኑ የሚያጋጥሟቸውን የአረዳደም ይሁን የኔትወርክ ችግሮች በፍጥነት ለመፍታት እንደሚያግዝ ታምኖበታል። ከዚህ ባለፈም ማንኛውም እጩ ወይም የፖለቲካ ፓርቲ በ7555 ነፃ አጭር የጥሪ መስመር ላይ በመደወል ከቦርዱ አስፈላጊውን የመረጃ ድጋፍ ማግኘት እንደሚችሉ መነገሩን የዘገበው አሃዱ ነው። ዜና እረፍት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ አባት የሆኑትና በቤተክርስቲያኗ የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ እንባቆም ከዚህ ዓለም በሞት ተለዩ። የቅዱስ ሲኖዶስ ጽሕፈት ቤት እንዳስታወቀው የብፁዕነታቸው ብፁዕ አቡነ እንባቆም በኢትዮጵያና በኢየሩሳሌም በሚገኙ የኢትዮጵያ ገዳማት ከፍተኛ መንፈሳዊ አገልግሎት ያበረከቱ ሲሆን በቤተ ክርስቲያኗ ውስጥ በተለያዩ የኃላፊነት ቦታዎች ላይ በመመደብ ተልዕኳቸውን ሲወጡ ቆይተዋል። ብፁዕ አቡነ እንባቆም በቀድሞ ስማቸው ጸባቴ ተክለ ሐዋርያት ባሳዝነው የተወለዱት በሰሜን ሸዋ ዞን በደብረ ብርሃን አውራጃ በእነዋሪ ወረዳ ልዩ ስሙ ከያዱር በዓለ ወልድ በሚባል አካባቢ ነው። መንፈሳዊ ትምህርታቸውን በደብረ ብስራት ዜና ማርቆስ ገዳም የጀመሩ ሲሆን በሰቃ መድኃኔ ዓለም ገዳም ከታላቁ ምሁር መምህር አባ ዘካርያስ ኃይለማርያም የአሁኑ ብፁዕ አቡነ ቀውስጦስ ዘንድ የቅኔና የትርጓሜ መጽሐፍትን እንዲሁም ስርዓተ ቅዳሴንና ሰዓታትን ተምረዋል። በደብረ ሊባኖስ ገዳም በመግባት ከየኔታ መርአይ ሳህለ ሚካኤል ጾመ ድጓን ከነቃል ትምህርቱ የቀሰሙ ሲሆን መንፈሳዊ እውቀታቸውን ለማስፋት ወደ ጎጃምና ጎንደር በመሄድ የቅኔ ትምህርታቸውን አጠናክረዋል። በደብረ ሊባኖስ ገዳም የዝማሬ መስዋዕት ትምህርትን የተከታተሉ ሲሆን በገዳሙ የማህበር አባልነት በመግባትም በአርድእትነት በቅዳሴና በተለያዩ አገልግሎቶች ተሳትፈዋል። ብፁዕነታቸው በደብረ ሊባኖስ ገዳም በነበራቸው ቆይታ የመጽሐፍት ሐዲሳትን ትርጓሜ ከመምህር ብርሃኑ ወልደ ሥላሴና ከመምህር ገብረ ሕይወት ገብረ ኢየሱስ ተምረው አጠናቀዋል። የምንኩስና የቅስናና የቁምስና ማዕረግን ከተቀበሉ በኋላ በ1994 ዓ.ም በብፁዕ ወቅዱስ አቡነ ጳውሎስ መልካም ፈቃድ የደብረ ሊባኖስ ገዳም አስተዳዳሪ ወይም ጸባቴ ሆነው ተሾመዋል። በዚህ ኃላፊነት ላይ ያሉ በገዳም ውስጥ በርካታ የልማት ስራዎችን ማከናውነዋል። ሐምሌ 9 ቀን 1997 ዓ.ም በተደረገው የጳጳሳት ምርጫ የደቡብ ኦሞ ሀገረ ስብከት ጳጳስ ሆነው የተመረጡት ብፁዕ አቡነ እንባቆም ቀጥሎም የኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ በመሆን አገልግለዋል። ሕይወታቸው እስካለፈበት ጊዜ ድረስም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሆነው በማገልገል ላይ ነበሩ። የብፁዕነታቸው ህልፈት ለቤተክርስቲያኗና ለምዕመናን ታላቅ ሐዘን መሆኑ ተገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ የብፁዕ አቡነ እንባቆም ሥርዓተ ቀብር ዛሬ ጥር 19 ቀን 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ተፈጽሟል።
የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋናቸውን አቅርበዋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። ካርቱም የሱዳን ጠቅላይ አቃቤ ሕግ የሱዳን ጦር ኃይልን በመቀናቀን ከሚዋጋው የፈጥኖ ደራሽ ኃይል ጋር ተሰልፈው ሲዋጉ ነበር ባላቸው ከ120 በላይ የውጭ ሀገር ቅጥረኛ ወታደሮች ላይ ክስ መሰረተ። በሱዳን ጦር ኃይል የሚመራው የሱዳን መንግስት ጠቅላይ አቃቤ ሕግ አንቲሳር አህመድ አብደል ሙታአል የወንጀል ክስ የቀረበባቸው የውጭ ሀገራት ተዋጊዎች የተለያየ ዜግነት ያላቸው መሆናቸውን ይግለጹ እንጂ ምን ያህል እና የት አገር ዜጋ ስለመሆናቸው ከመግለጹ ተቆጥበዋል። ሌጎስ የናይጄሪያ ጦር ኃይል ባለፈው ዓመት ፕሬዝዳንት ቦላ ቲኑቡን ከስልጣን ለማውረድ አቅደው ነበር የተባሉ በርካታ መኮንኖችን ለፍርድ እንደሚያቀርብ አስታወቀ። ባለፈው ጥቅምት ወር ወታደራዊ ኃይል 16 መኮንኖች በዲሲፕሊን ግድፈት ምክንያት በቁጥጥር ስር መዋላቸውን ገልጾ ነበር። ይፋዊ ማስተባበያዎች ቢሰጡም በናይጄሪያ መንግስትና በወታደራዊ ክፍል ውስጥ ያሉ ምንጮች ግን መኮንኖቹ በቁጥጥር ስር የዋሉት በመፈንቅለ መንግስት ሙከራ ምክንያት መሆኑን ለኤኤፍፒ የዜና አገልግሎት ተናግረው ነበር። የመከላከያ ዋና መስሪያ ቤት ቃል አቀባይ ሜጀር ጀነራል ሳሙኤል ላኤባ በሰጡት መግለጫ የናይጄሪያ የታጠቀ ኃይል በጉዳዩ ላይ የተደረገው ምርመራ መጠናቀቁን ለህዝብ ማሳወቅ ይፈልጋል። ምርመራው መንግስትን ለመገልበጥ በማሴር የተጠረጠሩ በርካታ መኮንኖችን ለይቷል ሲሉም አክለዋል። ለችሎቱ የተቀጠረ ቀን ባይኖርም የህግ ባለሙያዎቹ እንደሚሉት ከሆነ መኮንኖቹ ጥፋተኛ ሆነው ከተገኙ የሞት ቅጣት ሊጠብቃቸው ይችላል። ቲኑቡ የመፈንቅለ መንግስት ሙከራውን ካስተባበሉ ከጥቂት ጊዜ በኋላ በአገሪቱ ከፍተኛ ወታደራዊ አመራሮች ላይ የሹም ሽር አድርገው እንደነበር አፍሪካ ኒውስ አስታውሷል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የበላይ ጠባቂውና ኤዲሲው አብዝተው ምስጋናቸውን አቅርበዋል። አሁንም ድጋፋችሁና እገዛችሁ አይለየን። በምድር ኃይል ፎሬን ሲደረግ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ ሲደርስ የነበረው የዛሬው የማክሰኞ ጥር 19 ቀን 2018 ዓ.ም የሞርስ ዜና የስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ ዜና ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ። ክብር ሰላም